ኢትዮጵያ ላላችሁ እናቶች ሚያዝያ ወር እስከሚያልቅና ግንቦት 30 ድረስ ልጆች መስዋዕት የሚሆኑበት ነው እየተወሰዱ መስዋዕት የሚሆኑበት ማለት ነውና ልጆቻችሁን ሰብስባችሁ ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ታውቃለህ ታሪኩን አላውቀውም ሊጋባ ማለት እግዚአብሔር በሶስት ነገር ይፈትነናል። አንደኛው የምንፈልገውን ሁሉ ይሰጠንና አመስጋኝነታችንን ይፈትናል። በሁለተኛ ደግሞ የምንፈልገውን ሁሉ ይነፍገንና ሰላም የሞዴስ ብር ጎደለኝ ሙሉልኝ። ደግሞ እንደዚህም ጀመራችሁ? የኔ ናት እዚህ አይቻልም። ውጪ። ሰይጣንን ማየት ትፈልጋላችሁ? ዛሬ የሰይጣንን መልኩን ላሳያችሁ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ተረትና ምሳሌ ነው የምጠይቅሽ። እኔ ጀምራለሁ፣ አንቺ ትጨርሻለሽ። ከፍትፍቱ የቆጡን አውርድ ብላ የብብታን ጣለ ሲሮጡ የታጠቁት ሲሮጡ ይፈታሉ። ድር ቢያብር አንበሳ ያስር፣ ጅብ ከሄደ ውሻ ጮሃል፣ ውሻ በቀደደው ጅብ ይገባል። 50 ሎሚ ለአንድ ሰው ሸክም፣ ለ50 ሰው ጌጥ፣ የሚሞት ሽማግሌ አይርገምህ፣ የሚያድግ ልጅ አይጥላ። እናቱን ገበያ ሄደችበትና እናቱ የሞተችበት አብሮ እኩል ያለቅሳሉ። ላታመልጠኝ አታሩጠኝ፣ ልጅ ይሮጣል እንጂ አባቱን አይቀድምም። ሌባ ላመሉ ዳቦ ይለሳል። ልጅ ለእናቷ ምጥ አስተማረች። ሁለት እግር አለኝ ተብሎ ለዛፍ አይወጣም። አፍንጫ ሲመታ አይን ያለቅሳል። ለአህያ ማሪ ጥማትም ማር ሲበዛ መራል። እጸድቅ ብዬ ባዝላት ተንጠልጥላ ቀረች። ቀስ በቀስ እንቁላል በእግሩ መራመድ ጀመራል። አልጠግባይ ሲተፋ ያድራል። እንዲህ ልጠግብ በሬን አረድኩት መጠየቅ ያደርጋል ሊቅ። ሳል ይዞ ስርቆት እና ቂም ይዞ ጸሎት። የጅብ ችኩል ቀንድ ይነክሳል። የቸኮለች አፍሳ ለቀመች። የፈሰሰ ውሃ አይተፈስም። ያልተገላበጠ ያራል። በሬ ሆይ ሳሩን አየህና ገደሉን ሳታይ ተንጋለው ቢተፉ ተመለሱ ባፉ። ግመል ሰርቆ አጎንብሶ ከአህያ ጋር የዋለች ጊደር ፈስተምራ ትመጣለች። የማይመስል ነገር ለሚስት አትንገር። ለተቀማጭ ሰማይ ቅርብ ያለ ባለቤቱ አይነድም እሳቱ። አንበሳ ሲያረጅ የዝም መጫወቻ ይሆናል። አላዋቂ ሳሚ ንፍጥ ይለቀልቃል። እሺ ይበልጣል ካሽ። አትረፍ ያለው በሬ ቆዳው ከበሩ ይሆናል። ማሽላ ያረረ ይስቃል። የነ ቶሎ ቶሎ ቤት ግድግዳው ሰንበሌ 10 ያባረረ አንድ አይዝም። ከአንበሳ መንጋጋ ማን ያወጣል ስጋ? በደንባራ በቅሎ ቃጭል ተጨምሮ እንኳንስ ዘንቦብሽ እንጆም ጤዛነሽ ሳይቃጠል በቀጠለ አባይ ማደሪያ የለው ግንድሩ ይዞራል። ሰነፍ እረኛ ከሩቅ ይመለሳል። የወጋ ቢረሳ የተወጋ ይረሳ። በልጅ አመካኝቶ ይበላል አንጉቶ። ፍየል ከመድረሷ ቅጠል መበጠሷ የመጨረሻው ነው። አህያ በወለደች ታርፋለች። በአንድ ቀን ነው ይሄን ሁሉ ያጠናሽው? ሰላም ጤና ይስጥልን ክቡራንና ክቡራት የአዳም ቲዩብ ቤተሰቦች እንደምን አላችሁ? በዛሬው ዕለት ይዤላችሁ የቀረብኩት ፕሮግራም ወራቶችን በሚመለከት ሲሆን እነዚህ ወራቶች እጅግ በጣም አደገኛ የሆኑና በተለይ ህፃናት ልጆች እጅግ በጣም በድንገት እየታፈኑ እየተወሰዱ ለአጋንንታዊ አሰራር መስዋዕት የሚሆኑበት ወይንም በጥንቆላ ስራ ለሚኖሩ ሰዎችና ህይወታቸውን የነሱ ባልሆነ ባለፉበት ባለከሙበት ሀብት ንብረት ለመናኘት የሚመኙና የሚፈልጉ አካላት ይህንን ወራት ማለትም ሚያዝያ መጨረሻውና ግንቦት ሙሉውን ብሎም እስከ ሰኔም ይደርሳል ለሰይጣን ለአጋንንት ለብዙ ሟርተኞች ግብር የሚያቀርቡበት ወራት ነውና ወላጆች እንድትጠነቀቁ ያክል ካገኘሁት መረጃ ላካፍላችሁ። ኢትዮጵያ ላላችሁ እናቶች ሚያዝያ ወር እስከሚያልቅና ግንቦት 30 ድረስ ልጆች መስዋዕት የሚሆኑበት ነው እየተወሰዱ መስዋዕት የሚሆኑበት ማለት ነውና ልጆቻችሁን ሰብስባችሁ የምትይዙበት ወቅት ነው ይሄ 2 ወር ማለት ነው። እና በጣም ለጅል መስዋዕትነት የሚዋልበት ነው። አህመድ ለምን አወቀ እንዴት አወቀ እንዳትሉ፣ እኔ በጣም መጥፎ ስራ ሲሰራ አይቻለሁኝ።
አብዛኛውን ጠንቋዮች ናቸውና ይሄ ቪዲዮ ቲክቶክም ሊይዘው ስለሚችል ሼር ኮፒ ሊንክ እያደረጋችሁ ለእናቶች አድርሱልኝ። አመሰግናለሁ። እንዲህ ይላል። ከራዲዮን ጻዕዳ ኦፍ የሚል የቲክቶክ ፔጅ የተገኘበት ከሱ ነው። ጥንቃቄ የሚሻ ወር ግንቦት ነው ይለናል። በእርግጥ ሁሉም ቀናት፣ ሰዓታት፣ ወራቶች፣ አመታቶችም ሲፈጠሩ ለሰው ልጅ ተብለው ነው ሰው እንዲጠቀምባቸው የተሰሩ ቅዱስ ወራቶች ናቸው። ነገር ግን የሰው ልጅ ለራሱ ምክንያት ወይም ለራሱ ጥቅም ሲል በሌላ አካሄድ ሊጠቀምባቸው ሲፈልግ፣ በሌላ ጎን ደግሞ በቅድስና ሕይወት የሚኖርባቸው ወራቶች ናቸው። ሲፈልግ እርኩስ ነገር ይሰራባቸዋል፣ ሲፈልግ ደግሞ ቅዱስ ነገር ይሰራባቸዋል። ስለዚህ ሕይወት ምርጫ ናትና እግዚአብሔርም እንደ ምርጫችን እንድንኖር አድርጎ ስለፈጠረን ቀናቶችን በመልካም መጠቀም እንችላለን። ከነዚህም የሰው ልጅ ለጥፋት ከሚጠቀምባቸው ወራቶች መካከል ግንቦት አንዱ ነው ይለናል። ይህ ወር ለመልካምና ለቅድስና የሚጠቀሙበትም ሰዎች አሉ ይላል። ለምሳሌ ግንቦት አንድ የእመቤታችን የተወለደችበት ቀን በመሆኑ ኦርቶዶክሳውያን በሰፊው እናከብረዋለን። ነገር ግን በተቃራኒው ይችን ወር ዲያብሎስ አምርሮ ይጠላታል፣ አምርሮ ይጸየፋታል። ለምን ቢሉ በዚህ ወር እመቤታችን ቅድስት ድንግል ማርያም በመወለዷ ዓለም መዳን መጀመሩን መሰረት አድርጎ ይህን ወር ይጠላዋል። ምክንያቱም እመቤታችን መወለዷ የመዳናችን ጅማሮ ከመሆኑ አንጻር ዓለም ከእጁ መውጣት ጀምራለች፣ ከዲያብሎስ እጅ ማለት ነው። ምክንያቱም ቀጥሎ ደግሞ ከእመቤታችን ቀጥሎ ከሷ ማን እንደሚወለድ ያውቃልና ይህች ቀን አምርሮ ይጠላታል። ለዚህም ነው ግብረ አበሮቹን ሰብስቦ በዚች ቀን በዚች ወር አስታኮ ቀኗን ለማርከስ ሲል አብዛኛው ባለሀብት፣ አብዛኛው ከበርቴ፣ አብዛኛው ጠንቋይ፣ አብዛኛው ባለዛር ሕፃናትን ይሰዋበታል፣ የሕፃናትን ደም ያፈስበታል። ለጥልቁ ለዲያብሎስ መንፈስ ሕፃናትን ከነ ሕይወታቸው ይወረውሯቸዋል ወደ መስዋዕት ቦታ። አንድ ታሪክ ልንገራችሁ። እዚሁ ከተማ ነው ይለናል በሚኖርበት ሀገር የተፈጸመው። ሰውየው አለ የተባለ ባለሀብት ነው። በዘመኑ አነጋገር እልል ያለ ባለሀብት ነው እንደማለት ነው። መስዋዕት የሚሰዋበት ቀን ደረሰ ይለናል። የሚሰዋው ደግሞ እርሱ ራሱ ነው። ነገር ግን ማታ ጠጥቶ አደረና በሚሰዋበት ቀን ዕለቱ፣ ዓመቱ ሲደርስ፣ ወሩ ሲደርስ ከሱ ውጭ ደግሞ ማንም የቀረበችውን ፍየል የሚሰዋ የሚያርዳት አልነበረምና በዕለቱ ሰክሮ መጣ። ነገር ግን የዛን ዕለት ጠጥቶ አደረና ረፈደበት። በዚህ ጊዜ ታላቁ ልጁ ያችን ፍየል ሸክ አደረጋትና አረዳት። ሰውየው ከሰከረበትም ሲነቃ ረፍዶበታል። በጣም ደንግጦ ራቁቱን ወጣ። ፍየሉም ታርዳለች። የመስዋዕቱ ሰዓትም አልፏል። ምን ያድርግ? እጅግ በጣም ተቸገረ። በጣም አዘነ። በጣምም ተጨነቀ። የዚህን ጊዜ ይህንን ግብር ያቀርብ ዘንድ ወደ ተፈራረመበት ወደ ደብረ ዘይት ቢሸፍቱ ወደ ጥልቁ ወደ ቆሪጥ እሱ ወደሚገኝበት መኪናውን አስነስቶ ሄደ። ነገር ግን ረፍዷል። ሰዓቱም አርፍዶ ነው የደረሰው። ከጥልቁ አጠገብም ቆሞ በእንባው ይቅርታ በመጠየቅ ይማጸነው፣ ይወድቅም ይነሳ ጀመር። የዚህን ጊዜ ከኋላ አንድ ከባድ ድምፅ መጣ። እጅግ አስቆጥተኛል፣ ነገር ግን አልገልህም። እድሜ ዘመንህን ግን አብደህ ትቀራለህ፣ ጨርቅህን ትጥላለህ አለው። በኋላም አበደ። ከጊዜ በኋላ ጨርቁን ጣለ። ብሎም በከፋ አሟሟት ሞተ። ሰይጣን ወዳጅ የለውምና ልጆቻችሁን ጠብቁ እንላለን ይላል ጸሐፊው ሲደመድም። የምነግርህ ነገር፣ የማወራልህ ነገር፣ የማነብልህ ነገር ቀልድ ከመሰለህ ሲደርስብህ ትቆጫለህ ይለናል። እባካችሁ እላለሁ። እኔም ደግሞ ሕፃናት ልጆች ያሏችሁ ሰዎች በገቡ በወጡ ቁጥር ተቆጣጠሩ። ሰዎችን ሁሉ ማመን ከባድ ነውና ከዓይነ ቁራኛ
አታሳልፏቸው እላለሁ። ቀጣዩን ቪዲዮ አቀርብላችኋለሁ። አንቺ ምን ቸገረሽ? ባልሽ ወድሻል። የኔ ባል ሊፈታኝ ሰበብ ይሻል። አበስኩ ገበርኩ። እግዚኦ እግዚኦ። አንቺ ምን ቸገረሽ? ባልሽ ወድሻል። እሺ ሳም አድርጎ ቅፍ ያደርግሻል። የኔ ባል ሊፈታኝ ሰበብ ይሻል። እግዚኦ አቤት አቤት። አንቺ ገጠነሽ ነይ እስክትበይ ሰላም የሞዴስ ብር ጎደለኝ ሙሉልኝ። ደግሞ እንደዚህም ጀመራችሁ? የኔ እናት እዚህ አይቻልም። ነይ ውጪ 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 ውጪ። ይቅርታ በጣም በእናት የሞዴስ ብር ሙላልኝ። ከአቅሜ በላይ ሆኖ ነው። እየቀለድሽ ነው? እየቀለድኩ አይደለም፣ የምሬን ነው። በቃ እሺ ስጠብቂ። እማ ሞዴስ ስጭኝ እስኪ። ሞዴስ 150 ብር ነው አባቴ። 150? አዎ። እውነቷን ነው ልጅቷ። ይሄ እዛች ከሽንት ቤት አለልሽ። እባካችሁ የምግብ ሙሉልን የሚል ድምፅ ለመድና አሁን ለአእምሮ ለልብም የሚከብድ ልመና መጣብን። ለሞዴስ ሙሉልን። የምር ወዴት እየሄድን ነው? ኮንዶም በነፃ የሚታደልበት ሀገር የሞዴስ ዋጋ በዚህ ልክ መጨመሩ ያሳዝናል። በጣም አመሰግናለሁ። ምንም ችግር የለውም። ነይ ሻይ ጠጪ። ኧረ ችግር ቀለል ይልሻል። ለእህቶቻችን፣ ለእናቶቻችን፣ ለሚስቶቻችን ድምፅ ልንሆን ይገባል። ከተፈጥሮ ጋር ግብ ይብቃን። ባለሱቅ ሞዴስ ስጠኝ። ነይ ቆይ በአመት አንዴ ነው እንዴ? ማለት አምጪው 150 ከገባ እኮ ቆይ 150? አዎ 150። እሺ በእናት ክላስ እየረፈደብኝ ስለሆነ ነው። ወይስ መለስ ፈልጌ ልስጥህ? እንደዚህ ብሎ ነገር የለም። ከሌለሽ የለሽ። ጣጣት ኮንዶም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን። ክብሯ ሳይደፈር ሳይገፈፍ መጥቷ በቤት በሰፈሯ ለሸንሽ እሺ በኋላ ስመለስ ካገኘው ልብሱንም ብሩንም እመልስልሃለሁ። እሺ ብሩን እንኳን ችግር የለውም፣ ልብሱን ግን አደራ ከሰው ላይ ነው ነጥቄ ያመጣሁት። እሺ በጣም ነው ግን የማመሰግነው። ደግሞ ለትንሽ ከትምህርት ቤት ቀርቼ ነበር፣ በዛ ላይ ደግሞ ፈተና ነበር። እሺ በቃ መልካም ፈተና። እሺ አመሰግናለሁ። ዘሚራሙ ልብሱን ስመልሽ ልቤን ግን እንዳረሽሽ። ሴቶች በአሁኑ ሰዓት ከስራውና ከትምህርቱ በላይ የሞዴስ ዋጋ ነው ፈተና የሆነባቸው። ንጽህና ቅንጦት ሳይሆን መብት ነው፣ ተፈጥሮ እንጂ ምርጫ አይደለም። ቀጣዩን ቪዲዮ አቀርብላችኋለሁ። እግዚአብሔር በሶስት ነገር ይፈትነናል። አንደኛው የምንፈልገውን ሁሉ ይሰጠንና አመስጋኝነታችንን ይፈትናል። በሁለተኛ ደግሞ የምንፈልገውን ሁሉ ይነፍገንና እምነታችንን ይፈትናል። በሶስተኛ ደግሞ የምንፈልገውን ያዘገይብንና ትዕግስታችንን ይፈትናል። እንግዲህ ፈተናው ቢከብድም ሽልማቱ ግን ትልቅ ነውና በእምነታችን እንጽና። ሊጋባ በየነ እንደ ኮራ ሄደ እንደተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ። ታውቀዋለህ ታሪኩን አላውቀውም። ሊጋባ ማለት የጠጅ ጌታ ነው። ጠጁን የሚያሳልፈው ቤተ መንግስት ግብር የሚያበላው ሊጋባው ነው። ከዚያ በኋላ እዚያ ማይጨው ዘመቷ ተጃኖይም ተጣልተው ነበርና ሲል ዋጋና ልሙት ብለው ገቡ ተዋግተው ጣሊያንን እዚያ መቱት ኮሩ። በኋላ ጣሊያን መታቸው መጨረሻ ላይ። ከዚያ በኋላ ደማቸው ሲያልቅ ውሃ ስጡኝ ብለው ለምነው ሞቱ። ይሄ ነው ታሪኩ። በመጨረሻም እስኪ ሰይጣን ምን እንደሚመስል አንድ ላሳያችሁ ብላ የቀረበች አንድ እህት አለች። እሱን ታደምጣላችሁ። ፕሮግራማችን ጨርሳለን። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሰይጣንን ማየት ትፈልጋላችሁ?
ዛሬ የሰይጣንን መልኩን ላሳያችሁ ነው። በጣም ቀላል ግን ከባድ የሆነ ርዕስ ላነሳ ነው። በእርጋታ አዳምጡኝ። ሰይጣን መልኩ ምን አይነት ነው? የሰይጣንን መልክ ከማሳየቴ በፊት ግን ባለው ለቀንድ ጥፍራሙን ይህንን የካርቶን ምስል ከአይምሯችሁ አውጡት። ይህንን ቪዲዮ የሰራውላችሁ በእኔ የእድሜ ልክ የሆነውን ጥናትና ምርምር ውጤት ነው። አዎ ሰይጣን እኛ መሃል መልኩ ምን ይመስላል ነው ጥያቄው። በምን ባህሪ ይገለጣል ነው ዋነኛው ጥያቄው። ዘ ግሬት ዲሲቨር ኦር ፋዘር ኦፍ ላይ ይሉታል። የውሸት አባት ይለዋል ቅዱሱ መጽሐፍ ማለት ነው። ስለዚህ እርማችሁን አውጡ። ሰይጣን በቀጥታ አይገለጥም ወይም ደግሞ ሰይጣንነቱን አያስባንንም። ተለውሶና ተድበስብሶ እውነትን መስሎ እውነትን አወሳስቦ ነው መቅረብ ያለበት ማለት ነው። ለምን? ለመታመን። ታዲያ ትልቁና ዋናው ጥያቄ የሚሆነው ሰይጣንን የምንለይበት ቃላት ወይም ደግሞ የሰይጣን ድምጽ ምን አይነት ነው? በተለይ ለዚህ ዘመን የሰይጣን ድምጽ ምን ይመስላል በሰው ውስጥ? ይህንን ከላይ ያለውን እጅ በሰይጣን እንመስለው። ታዲያ እንደምትመለከቱት ፐርሱዌሲቭ የሆነ ዶክትሪን ወይም ደግሞ አሳማኝ የሆነ አስተምህሮት ይዞ ነው የሚመጣው ሰይጣን። ታዲያ ይህ አሳማኝ የሆነው አስተምህሮት ውስጥ 3 ዋና ዋና ነጥቦችን ታዳምጡበታላችሁ። አንደኛው ሃይፐር ኢንዲቪጁዋሊዝም የሚባለው መጠን ያለፈ ግላዊነት፣ ስለኔ እኔ ነው እንጂ እኛ የሚባለውን ሐሳብ ማቀንቀን አይፈልጉም። ስለዚህ እኔ የሚበዛበት ነገርን መለየት፣ ኮሌክቲቭ የሆነ እኛ የሚባል ኮሚኒቲ ማህበረሰብ የሚባል ነገርን ቃላትን መጠቀም አይወድም። እኔ ነው ግለኝነት ወይም ደግሞ ሃይፐር ኢንዲቪጁዋሊዝም። ሁለተኛው ድምጽ ደግሞ ሴንሹዋል ሊብሬሽን የምንለው ነው። ወይም ደግሞ የአንድ ሰው የወሲብ ቅርጽን ወይም ደግሞ ለማህበረሰብ ሊነገር የማይገባ ልቅ የሆነ የወሲብ ቅርጽን የማሳወቅ ፍላጎት፣ ጾታዊ የሆኑ ነገሮችን የማሳወቅ ፍላጎት። ሶስተኛው የሰይጣን ድምጽ በሰው ውስጥ ሲገለጥ ታዲያ እነኚህ ሰዎች they are packed with enlightenment በራልኝ ተገለጠልኝ የሚሉ ናቸው። ስለ ፐርሰናል እድገት ሊሆን ይችላል፣ ዴቨሎፕመንት ሊሆን ይችላል፣ ዊዝደም ጥበብ፣ ኖሌጅ እውቀት ሊሆን ይችላል። የነ አኒራንድ ይሄ ኦብጀክቲቪዝም የሚባለው ሌሎችን አንደርማይን በማድረግ የኮሚኒቲ የማህበረሰብ ትስስርን ወይም ደግሞ ሪስፖንሲቢሊቲን ኃላፊነትን የሚሸሹ ኮምፓሽን ሀዘኔታ የሌላቸው አይነት ትውልዶች ወይም ግለሰቦች ናቸው። በዚህ አገላለጽ እንደምንመለከተው በራልኝ የሚሉት የዚህ የኒው ኤጅ ሙቭመንት ወይንም ደግሞ ሄዶ መጨረሻ ላይ የሚስጥራዊ ቡድን 666 ላይ ሄዶ የሚያላትማቸው ሰዎች በራልኝ ነው የሚሉት። ይህን በተለያየ ሚዲያ እንደሰማነው በራልኝ የሚሉት እንግዲህ ኢንላይትመንት የሚሉት ነው ማለት ነው። ታዲያ የሰይጣን መገለጫው በሰው ባህሪ በሰው ንግግር ውስጥ እንዴት እናገኘው ነው? በሰው ውስጥ አንደኛ የምንመለከተው ወይም የምናዳምጠው my truth is the only truth ካለ ወይም ደግሞ የኔ እውነት ብቸኛው እውነት ነው የሚል አስተምህሮት ካለበት አንደኛ የሰይጣን ድምጽ ነው። ምን ማለት ነው? ይህ የሰይጣን ተመሳሳይ ባህሪ አንተን ከጠቀመ ትክክል ነው በቃ እኔን ከጠቀመኝ ሁሉም ነገር ልክ ነው ማለት ነው። ብገልም ልክ ነው፣ በዋሽም ብሰርቅም አንተን ከጠቀመ ልክ ነው የሚል አይነት ማለት ነው። ይሄ ማለት ምን ማለት ነው? ሞራል ኦፍ ዘ ክራውድ ወይም ደግሞ የማህበረሰቡ ሞራል፣ ሶሳይቲ፣ ማህበረሰብ፣ ሪሊጅን፣ እምነት፣ ትራዲሽን፣ ባህል የሚባሉትን ነገሮች መስማትም ማቀንቀንም አይፈልግም። ለምን? እኛ የሚል ቃል ስላለበት ማለት ነው። ሰይጣን የማያውቀው ቃል ቢኖር እኛ ነው። ግን ማንን ያውቃል? እኔን ግን ያውቃል። ይህንን መንገድ እንድትከተል ካደረገ ሼርድ የሆነ ቫልዩ የጋራ የሆነ ቫልዩ አይኖርህም፣ ሀዘኔታ አይኖርህም፣ ኮሚኒቲ ማህበረሰብ የሚባል ስሜት ውስጥህ እንዳይኖር ያደርጋል ማለት ነው። ወይም ደግሞ እነኚህ ማህበረሰብ፣ ሃይማኖት፣ ትራዲሽን፣ ባህል የሚባሉት ነገር እስር ቤት ናቸው ብሎ ያስተምራል። ይህንን ካስተማረ የሰይጣን ድምጽ ነው። ተራ ቁጥር 2ስ ምንድን ነው? አትጸጸት የሚል አስተምህሮት ይሰጣል። ጊልት ኢዝ ኤ ዲዚዝ የሚል አስተምህሮት አላቸው። ወይም ደግሞ መጸጸት አንተን ለመቆጣጠር የመጣ በሽታ ነው የሚል፣ ከጸጸት ነፃ ወጣ፣ በማንነት ይቅርታን አትጠይቅ የሚል። ይሄ ማለት እንግዲህ ኢፌክቱ ምንድን ነው? ያጠፋ ሰው ይቅርታ የሚጠይቅበት ስርዓት አይኖርም ማለት ነው። ያንን ስርዓት ይሰብራል። ጥፋት የሚባለው ነገር አንድም ማህበረሰብ እንደ ማህበረሰብ አቅፎ ያዘውን ልክ ያልሆነን ጀነራል ፋክት ከሆነ ልክ ካልሆነ ማህበረሰቡ የማይቀበለው ነገር ከሆነ መቀጣጫ ህጎቹ እንዳይሰሩ ወይም ደግሞ ሰው በስብራት ልክ ባለመሆኑ በማወቅ ለምሳሌ ልጅ ቢገል ለመግደልህ አትጸጸት ነው የሚለው ማለት ነው። አንተ ያ ሁነቱ ነህ ነው የሚለው። ስለዚህ በቤተ ክርስቲያን አስተምሮት ስንሄድ ሰው ተጸጽቶ ምን ያርግ ነው? አምላኩን ይምሰል ነው። ነገር ግን ከዚህ የሚቃረን ማህበረሰብ ውስጥ አጥፍቶ እንኳን የማይጸጸት ማህበረሰብ እንዲመጣ ወደ አምላኩ እንዳይመለስ የሚያደርግ አስተምህሮትን ያስተምራል ማለት ነው። ሶስተኛስ ቁንጽል ሐሳብን ብቻ አውጥቶ በአንድ በጌታ ብቻ ተደሰት ይላል። ይህ ዶክትሪን ግን ዶክትሪን ኦፍ ሂዶኒስቲክ ኢምፓራቲቭ የሚባለው የነ ዴቪድ ፒርስ አመለካከት ነው። ይሄ ማለት ህይወት አጭርና ትርጉም የለሽ ናት፣
ደስታ ምቾትህን ብቻ አስቀድም፣ ልምድ ውሰድበት፣ ተደሰት፣ ብላ፣ ጠጣ፣ ነገ ትሞታለህ የሚል አመለካከት ውጤቱ ምንድነው? ለአዲክሽን፣ ለአጭር ጊዜ ብቻ ሀሳብ እንዲኖር፣ ብዙ መስራት አለመፈለግን፣ ብዙ ይዞ ተከትሎ የሚመጣ ማህበረሰባዊ ውድቀትን የሚያመጣ አመለካከት ነው። ስለዚህ የሰይጣን ድምጽ አንዱ ይሄ ነው። አራተኛው የሰይጣን ድምጽ ደግሞ ዋናው ጥንካሬ ነው። በቃ አዘኔታ ምናምን የሰነፎች የደካማነት ምልክት ነው ይላል። strength is everything and compassion is weakness ይላል ማለት ነው። ይሄ ማለት የሶሻል ዳርዊኒዝም ይሄ ሰርቫይቫል ኦፍ ዘ ፊተስት የሚባለውን አስተምሮት ያቀነቅናል። ወይም ደግሞ ዓለም ሄራርኪ ተዋረድ አላት። ጠንካራ የፈለገውን ይወስዳል። ልፍስፍስ መጎዳት አለበት፣ እንደው መጠቀም የለበትም። ድሃን መርዳት አያስፈልግም፣ በቃ ተፈጥሮ ህግ ነው ብሎ እንዲያስብ ያደርጋል። ይሄ ምንን ይፈጥራል? ተፎካካሪ የሆነ ትውልድን ወይም ደግሞ ሌላውን አጥፋው የሚለው ብለጠው የሚለው ጨክን የሚለውን ሜንታሊቲ ወይም ደግሞ አመለካከት ይሰብካል ማለት ነው። ታዲያ ይህ ቀላል የሚመስል ግን ከባድ መልእክት በሰዎች ውስጥ ሲገለጥ ፊት የነበሩ ኋላ ይሆናሉ፣ ኋላ የነበሩ ወደፊት ይሆናሉ የሚለውን አስተምህሮት ይክዳል። ቀጣዩ ደግሞ የተጠቂነት ሜንታሊቲ you are a victim ይላል። አንተ ወይም አንቺ ተጠቂ ነሽ። ዶክትሪኑ ፐርፔቹዋል ግሪቬንስ ይባላል። ምንድነው አስተምህሮቱ? ለመውደቅ ወይም ለመውደቅሽ ምክንያቱ አንቺ አይደለሽም ወይም አንተ አይደለህም እንትና ነው ብሎ ጠቋሚ ነው። እነሱ ናቸው ይላል። አስ ቨርሰስ ዘም እኛና እነሱ ይላል። ታሪክን ብንመለከት እኛም ሀገር ስንመጣ የተለያዩ የዘር ክፍፍሎች ምኖች ስንል አስበርሰሰም እንዲህ እኮ የሆነው እንዲህ ስለተደረገን ነው የሚል ሜንታሊቲ። ይሄ ማለት ምንን ይከፍላል? ማህበረሰብን ይከፍላል። ጥላቻን እንደ ነዳጅ እንዲጠቀመው ያደርጋል ማለት ነው። ሶ ማበጣበጥ አንደኛ አላማው ይሆናል። ስድስተኛው የሰይጣን ድምጽ በሰው ሲገለጥ ታዲያ nothing is sacred ይላል። ምንም ሆሊ የሆነ መንፈሳዊ የሆነ ነገር የለም፣ የተከለከለም ነገር የለም፣ ሁሉም ላንተ የተፈቀደ ነው ይላል። ኒሂሊስቲክ የሆነ ፍሪደምን ወይም ደግሞ ህይወት ምንም ምናት አይነት አመለካከትን አንተ ውስጥ ይፈጥራል ማለት ነው። ሁሉም ገደብ ምናባዊ ነው፣ ኢማጂነሪ ነው፣ ሁሉንም ማድረግ ትችላለህ። nothing matters ምንም ነገር ማተር አያደርግም፣ የፈለግከውን ማድረግ ትችላለህ። ብቸኛ ኃጢአት ድብርት ብቻ ነው ይላል። ይህ የሰይጣን ድምጽ ነው። ታዲያ የነዚህ ነገሮች ድምር ወይም ደግሞ ውጤት በግለሰብ ሲገለጽ መንፈሳዊ ባዶነት ይነበብባቸዋል። ባህልን አይወዱም፣ ተቋማትን ይጠላሉ። ነገር ግን ይህንን መልእክት የሚያስተላልፉ ሰዎች ብዙ ጊዜ ካሪዝማቲክ ቆንጆ የሚሆኑ ልጆች፣ ኢንተለጀንት የሆኑ ስማርት የሆኑ ታዋቂ ኢንፍሉዌንሰሮች ሊሆኑ ይችላሉ። የላይፍ ኮች ይሆናሉ፣ ፊሎሶፈር ተፈላሳፊዎች ሊሆኑ ይችላሉ። መልእክቱ ታዲያ ነፃነት፣ ዘመናዊነት፣ ፓወር፣ ኃይል ግን በውስጡ ምን ታያላችሁ? ቀላሉ መንገድ የሚል አስተምህሮት ወይም መልእክት አለበት። ታርጌቱ ታዲያ የበለጸጉትንም ያልተበረዘውንም ወይም የቆሰለ የተጎዳውንም ኩሩ የሆኑ ሰዎችንም በአጠቃላይ ሰይጣን እኔ ሰይጣን ነኝ እያለ ስለ ሰይጣንነት አያስተምርም። መነሻው መበልጸግን ሰብኮ መድረሻው ግን ግለኝነትን፣ መለየትን፣ አይሶሌሽንን፣ ኮንፍሊክትን፣ ግጭትን የሚያጠቃው ፍቅር፣ መስዋዕትነትና እምነትን ነው። በስተመጨረሻም ሰይጣንን የምትለዩበት ልዩ ምልክቱን ልንገራችሁ። ልዩ ምልክቱ መለያየት ነው። መለያየት፣ በዘር መለያየት፣ በጾታ ሴት ወንድ ማጋጨት መለያየት፣ ማህበረሰብን አንድ የነበረን መለያየት፣ ጋብቻን ትዳርን አንድ የነበረን ለሁለት መክፈል። የሰይጣን ልዩ መለያው ካራክተሪስቲኩ አንድ የነበረን ህብረትን መለያየት። ድሮ አንድ እምነት፣ አንድ ቤተ እምነት፣ አንድ ነገር አንድ አይወድም። ሁሌ ምን ማድረግ ይፈልጋል? መክፈል፣ ጓደኝነት መክፈል፣ ትዳር መክፈል፣ ሰው መክፈል፣ ማህበረሰብ መክፈል። ይህ ልዩ ምልክቱ ነው። ስለዚህ ፖድካስቶችን ስትሰሙ፣ ሰዎችን ስትሰሙ፣ እነኝን ድምጾች የምትሰሙ ከሆነ የማን መልእክት እንደሆነ ለዩበት። እኔ ተጎድቼ ለእናንተ ይህንን መልእክት አስተላልፌያለሁ። ሰላም ሁኑልኝ። ከራሴ ስህተት ለእናንተ እሺ ውድ ቤተሰቦቼ እስካሁን ሰብስክራይብ ያላረጋለ እስኪ ያላረገ ካለ እስኪ እጁን ያውጣ። ይሄው እዛ ጋ ይታኛል። አንተ እስካሁን አላረክም፣ አንቺም አላረክሽም። በሉ ሁላችሁም ሰብስክራይብ አድርግ። እናቶችም እህቶችም ወንድሞችም በሙሉ ሰብስክራይብ አድርግ። አዳዲስ ቪዲዮዎች ይዤ እቀርባለሁ። እስከዛ ሰላም ሁኑ።